ሰላም እንዴት ናችሁ? ውድ ቻናላችን ቤተሰቦች ዛሬ በዚህ ቪዲዮ ደግሞ ሰዎችን እንዴት ማጽናናት ወይም ማበርታት እንዳለብን በእንግሊዘኛ እናያለን። ቼሪንግ ፒፕል አፕ ሰዎችን ማጽናናት ወይም ማበርታት በእንግሊዘኛ ያዘኑ ሰዎች እንዴት እንደምናጽናና እናያለን። ቪዲዮ እንደምትወዱት እርግጠኛ ነኝ። በእንግሊዘኛ ምንም አታስብ፣ ኑሮ እንደዚህ ናት፣ ለሁሉም ጊዜ አለው፣ ሁሉም ያልፋል እያልን ሰዎችን እንዴት ማጽናናት እንዳለብን እናያለን። እስከ መጨረሻው ተከታተሉኝ። ያዘኑ ሰዎችን እንዴት ማጽናናት እንችላለን በእንግሊዘኛ። ዶንት ወሪ ምንም አትጨነቅ። ዶንት ወሪ ምንም አትጨነቅ ወይም ስለምትጨነቅበት ጉዳይ የምታውቁት ከሆነ ዶንት ወሪ አባውት ኢት፣ ስለሱ ምንም አትጨነቅ። ባይጎንስ ጎን ስላለፈ ነገር ያሰበ የሚጨነቅ ከሆነ ያለፈው አልፏል ለማለት ባይጎንስ ጎን ያለፈው አልፏል። ቴክ ኢት ኢዚ ምንም አይደለም። ዶንት ቦዘር አባውት ኢት ስለሱ ምንም አትጨነቅ። ኢትስ ፎር ዘ ቤስት ይህ ለበጎ ነው ለማለት ኢትስ ፎር ዘ ቤስትን መጠቀም እንችላለን። ኤቭሪቲንግ ኢዝ ሪሌቲቭ ሁሉም ነገር አንጻራዊ ነው። ኤቭሪቲንግ ኢዝ ሪሌቲቭ ሁሉም ነገር አንጻራዊ ነው። ኢትስ ዩር ፌት ብዙ ጊዜ እንደዚህ አይባልም፣ ሰዎች ይላሉ እድል ነው ቀን ነው ለማለት። ኢትስ ዩር ፌት እጣ ፈንታይ ወይም እድል ነው። ኢትስ ዩር ሎት እድል ነው ለማለት በቀላሉ ኢትስ ዩር ሎት ማለት ትችላላችሁ። ላይፍ ኢዝ ፉል ኦፍ አፕስ ኤንድ ዳውንስ ኑሮ ውጣ ውረድ የበዛባት ነው። ይሄ በጣም እንደው ይመቻል። ላይፍ ኢዝ ፉል ኦፍ አፕስ ኤንድ ዳውንስ ኑሮ ውጣ ውረድ የበዛባት ነው። ቤድ ኦፍ ሮዝ ማለት የተመቻቸ አልጋ ባልጋ የሆነ የሚለውን ለመግለጽ ነው። እናንተ ደግሞ የሱን ተቃራኒ በመውሰድ መግለጽ ትችላላችሁ። ለምሳሌ ላይፍስ ናት a bed of roses ኑሮ አልጋ ባልጋ አይደለም ለማለት እንደዚህ መግለጽ ትችላላችሁ። every dog has its day ለሁሉም ጊዜ አለው። አሁን ተጨንቆ አዝኖ ከሆነ የምትደሰትበትም ቀን ይመጣል ለማለት every dog has its day የሚለውን መጠቀም ትችላላችሁ። better luck next time የተሻለ እድል እንዲገጥም ይመኛለሁ። better luck next time የተሻለ እድል እንዲገጥም ይመኛለሁ። it is not the end of the world ዓለም አለፈች ማለት አይደለም፣ ሌላ እድልም አለ ለማለት it's not the end of the world ዓለም አለፈች ማለት አይደለም። better luck next time የተሻለ እድል እንዲገጥም ይመኛለሁ። don't lose hope ተስፋ አትቁረጥ። tomorrow is another day ነገ ሌላ ቀን ነው። don't lose hope ተስፋ አትቁረጥ። tomorrow is another day ነገ ሌላ ቀን ነው። ስለዚህ ያዘነን ሰው ከነዚህ አንዱን በመጠቀም ማጽናናት ወይም ማበርታት ትችላላችሁ።
ክብራን ቤተሰቦች እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ይህን ቪዲዮ ከወደዱት ላይክ ያድርጉ። ለዚህ ቻናል አዲስ ከሆኑም ሰብስክራይብ በማድረግ ይቀላቀሉ።